በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔስ አጣሁ መላ በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔስ አጣሁ መላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ በድንገት ያለፈውን ጊዜ በትዝታ ባሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ ከኒስትሮ ጠራጊነት ተነስቶ አሁን ላለበት ደረጃ ደርሷል። በ1933 ዓመተ ምህረት ነበር ወደዚች ምድር የመጣው። ከ50 ዓመታት በላይ በኢትዮጵያ ሙዚቃ ላይ ነግሷል። የትዝታው ንጉሥ መሐሙድ አህመድ የመሐሙድ አህመድን 75ኛ ዓመት የልደት በዓሉን ምክንያት በማድረግ አድናቂዎቹና የሙያ ጓደኞቹም ማክሰኞ ሚያዝያ 25 ቀን በማሪዮት ሆቴል ተሰባስበው ልደቱን አክብረውለታል። ከዚህም በተጨማሪም ከወጣትነት ዘመኑ እስከ አንጋፋነቱ ድረስ በሀገር ውስጥና በባህር ማዶ መድረክ ላይ ሲዘፍን የተነሳቸውን ፎቶዎች በኤግዚቢሽን መልክ ያቀረበ ሲሆን እስከ ግንቦት 1 ቀንም ድረስ ለእይታ ክፍት መሆኑን ተገልጿል። ለአንጋፋው ድምፃዊ መልካም የልደት በዓል እየተመኘን ከመሐሙድ አህመድ ጋር ያደረግነውን አጭር ቆይታ እንድትከታተሉ ጋበዝን። ሰላም። እነኚህ እየመጡ ይጫወቱ ነበር። የዛ ጊዜ የቤት ሲመሰረት መንገድ ከቀለም ቀቢነት ከአናጢነት ከዛ ተነስቼ ወደ ቤት ገባሁ። አዘጋጆች በሙሉ እዛ ይመጡ ነበረ። አጋጣሚ ሆኖ የክብር ዘበኛ ከዛ ታጭሮ ዘበኛ ለዛ እያለሁኝ የመጀመሪያው የጉሮሮ የመክፈቻ ዘፈን እስካሁን ድረስ ስሙ ከፍ እያለ የሚኖር ከኔው ጋር ያደገ ከኔው ጋር ያረጀ አላወቅሽልኝም የሚለውን ዘፈን እዛ ነው ያገኘው። እዛ ነው የተሰጠኝ። ሻለቃ የዛን ጊዜ መቶ አለቃ ግርማ የዛሬ ሻለቃ ናቸው የነበሩት እና እሳቸው ሰጡኝ። እንግዲህ ጭቅጭቁ ቀርቶ የሚለው ዘፈን ነው፣ ማንም ያውቀዋል። ከዛ አሁን ክብር ዘበኛ ይፈልገኛል። ልክ እንደ አሁን ለኢትዮጵያ አይድል በህዝብ ነው የተመረጥኩና ክብር ዘበኛ ሊቀጥረኝ ስለፈለገ ዛሬ ብሔራዊ ቲያትር የሚባለው የቀዳማዊ ኃይለ ሥላሴ ቲያትር ይባል ነበር። የዛን ጊዜ ፊደል ሰራዊት ተቋቁሞ ለፊደል ሰራዊት ማለት መሃይምናሞች ፊደል እንዲያውቁ ለማስተማር የተቋቋመ ድርጅት። ያ ሲቋቋም እኛ እርዳታ ልንሰራ ስንሄድ እዛ እርዳታ ላይ እንድሰራ የተጠየቁት በተመራቂነት ነው የቀረው። አስተዋዋቂው 50 አለቃ ደስታ ይባላል። እንግዲህ ጥላሁንን ይስተካከላል ብለን የምንለው ዘፋኝ መሐሙድ የሚባል ዘፋኝ አምጥተናል። እናንተ ይሁን ካላችሁ አንቀጥማል፣ እናንተ ካልተደሰታችሁ ምንም ማድረግ አልችልም፣ ለድሉ ያዝና ወደ ቤቱ ይመለሳል ብሎ ነበር። ግን ቀረብኩኝ። የእውነት ለመናገር እንደ ድል ሆኖ የሳለታ ህዝቡ ሆዋል። እንደውም አንድ ዘፈን 2 ጊዜ ተጫውቻለሁ በእውነት ለመናገር እና ይዤ የቀረብኩት ዘፈን ደግሞ አንድ የታምራት ሞላ፣ አንድ የገላን ተሰማ፣ አንድ የራሴ አላወቅሽልኝም ምን ይዤ ነው የቀረብኩት። አላወቅሽልኝም የተስፋ ትፈጭን የታምራት ሞላ ዘፈን ዘፈን የልጅ ይቀጠላል ካልመረጣችሁት እኛ ማለት ነው። ምክንያቱም የእናንተው ባልደረባ ሊሆን ነው የመጣው፣ የእኛው ባልደረባ ሊሆን ነው የመጣውና እስቲ ፍረዱ ከእናንተ ነው የምጠብቀው አለ። እንደዛው ብሔራዊ ቲያትር በተጫወቱ ቀጠሉ። ይሁን አለ ሰራዊቱ ታህሳስ 1955 ታህሳስ 15 ቀን የ60 ብር ደሞዝተኛ ሆኜ ተቀጠርኩ።
እና ከዛ ጀምሬ እስካሁን እስካለሁበት እድሜ ድረስ ዘፈኔን እየዘፈንኩ ከተለያዩ ሙዚቀኞች ጋር። ይሄ የእድል ጉዳይ እኔ ይሄ ነው የሚገልጸው ነገር ይህንን መናገር ያለበት እንወደዋለን ወይም እናከብረዋለን ሊለኝ የሚችለው ወይንም ደግሞ ያከበረኝን ህዝብ ምስጋና ማቅረብ አለብኝ እንጂ ይህን ስለሰራሁ ነው ብዬ የምለው ነገር የለኝ። የሰራሁትንም ያደረጉትንም አድናቆቱን ክብሩን የሚሰጠኝ የኢትዮጵያ ህዝብ ብዬ ነው የማደርገው። አንዱ በህይወት ደስ የሚለኝ የሰራሁት ነገር ቢኖር የገጠሩንና የከተማውን አስተባብሬ በጉልበት ያልገባሁበት ያልወጣሁበት ቀዳዳ የለም። ግን ረድቻለሁ። ዛሬ አንድ ትምህርት ቤት በአረቀት ከተማ ውስጥ እስከ ቮኬሽናል የተመሰረተ ትምህርት ቤት ተሰርቷል። ማን አሰራው? እሱ እግዚአብሔር ያውቃል። ኮሚቴው ነገር ይገባዋል። ግን አይኔ ደስ ብሎኝ በመከፈቱ ደስ ብሎኝ ያን ትምህርት ቤት በማየት ደስ ብሎኝ፣ ሌላ ደግሞ በሀሳብ ያንን ሲፈጸም ብናገር ይሻላል ይብል ምንም እንደው ባልናገር ይሻላል። ግን ስጀምረው ህዝብ እንዲያውቅ ለማድረግ የምፈልገው ነገር አንድ ነገር ያ የዛ ለታ ቢወራ ደስ ይላል። የማስበው ይሄ በትንሹ ነው። የዛሬው ፎቶግራፎች በትንሹ ነው። ብዙ ገና ያልተነኩ ፎቶግራፎች አሉ። ይሄ አዳራሽ ያንሳል። የአዳራሽ ትንሽ የዚህ ሁለት ቢሆን ያ ፎቶግራፎች ከ150 ወይም እስከ 200 የሚደርስ ፎቶግራፍ አለ። የትኛው ሀገር ከጀመራል ከየት ከትናንትና በ1955 ጀምሮ እስካሁን ድረስ 2008 ድረስ ያለው በእኛ 2008 ድረስ ከ1955 ጀምሮ ይድማች ያንን አይነት ፎቶግራፍ ከዛ የዛ አይነት ፎቶግራፍ የውሃ ውስጥ አለ። ከመኪና ላይ ስንወርድ አለ። 14ቱንም ጠቅላይ ግዛት በምን ሄዳችሁ እናያችሁ? በመኪና በአውቶቡስ ማለት በትልቅ ስሪ ኳርተር በሚባል ማክ ሄደናል። በአውቶቡስ ሄደናል። በአውሮፕላን ሄደናል። በዳኮታ ሄደናል። እንደውም አንድ ጊዜ በዳኮታ ስንሄድ ከጂጂጋ ወደ ኦጋዴን ስንመጣ በአንድ ሞተር ነው የመጣ። ሰውየው ስማቸውን ባስታውስ ደስ ይለኛል። ያንን አይነት ነገር የተፈጠሩ ፎቶግራፎች አሉ። በአንድ ሞተር ከጎዴ ወደ እንትን ስንመጣ አስታውሳለሁ። ወይም ከጎዴ ስንነሳ ነው ወይም ከጂጂጋ ወደ ጎዴ ስንሄድ እነዚህ ነገር አለ እና የዛሬው ፎቶግራፍ ኤግዚቢሽን ትንሹ ነው ብዬ ብልህ አላብለም እና ብዙ ነገር አለ። ደስ ብሎኛል። የባሰ ደግሞ ደስ የሚለኝ ሌሎቹ ያላሳየኋቸውን ደግሞ አውጥቼ ሳሳይ የዛ ጊዜ ደግሞ ይበልጥ ደስ ይለኛል እልሃለሁ እና በአጭር ጊዜ ውስጥ ይህንን ለማድረግ ተስፋ አደርጋለሁ። እሻን ጥያቄ የማሚ ጋሽ ማሙድ እንግዲህ ኦዲየንስን ከሚይዙና መድረክን ተቆጣጥረው ሙዚቃችን ከሚያርሶች መካከል አንዱ ነው። እስኪ ምክንያት ምንድን ነው? ሙዚቃን ከመውደድ ባሻገር መድረክ ላይ ያለህ ስሜት ከምን የመነጨ ነው? ያ ነገር በእኔ ልብ ሊቀርጽ የቻለው ነገር ጉዳይ አንድ ነገር አለ። አንድ ጊዜ በዚህ ስራ አይነት ከአዲስ አበባ ወደ አሰብ ሄደን ብዙ ህዝብ ጠብቀን ነበር። ግን ትንሽ ሰው ነው የመጣው። አለቃችን ምን አሉ? ዛሬ ሰው አልመጣም ብላችሁ አኩርፋችሁ ስቴጅ ላይ እንዳትወጡ። አንድ ሰው እንደ 100 ሰው 100 ሰው እንደ 1000 ሰው ቁጠሩና ያላችሁን ጉልበት ጨርሱ። ልብ አድርጉ።
እንግዲህ ፍቅር ሊይዝህ የሚችለው ሙዚቃ አንድ ሰውም ሆነ 100 ሰውም ሆነ 1000 ሰውም ሆነ አንድ ሰው መሆን አለብህ። 1000 ሰው 100 ሰው መሆን አለብህ። ለአንድ ሰው ያለህን ኃይል ተጫውተህ ስትሰጥ አድንቆህ ይሄዳል። ግን ፈዘህ ብትጫወት አይ ትናንት እንኳን አልነበራቸው እንዳይል ማድረግ ነው ያለብህ። ይሄ ነገር እስካሁን ድረስ ጭንቅላቴ ውስጥ ይሰራል፣ ልቤ ውስጥ ተቀምጧል። በዛ ምክንያት ነው የስራ ፍቅር እንዲኖረኝ አድርጌ ስቴጅ ላይ ስወጣ ምንም ነገር የማልቆጥበውና የምሰራው ለዚህ ነው። ለምንድን ነው እንደዚህ ልትሆን የቻልከው ብትለኝ ከአስተማሪው የወሰድኩት በዚህ ምክንያት ያችን እንትን የነገሩኝን ይዤ እስካሁን የምሰራው በዚህ አይነት ትንሽ ሰው መጣ ብዙ ሰው አለ ብዬ ሙዚቃ ስጫወት ልዩነት አላደርግም። ብዙ ሰው ስላለ አልደሰትም፣ ትንሽ ሰው ስላለ አላውቅም። ብዙ ሰው ስላለ አልደሰትም፣ ትንሽ ሰው ስላለ አላውቅም። ሁሉም አንድ አይነት ነው የምሰራው። ለዚህ ነው እንግዲህ ያው በህይወትህ እዚህ ደረጃ ላይ ለመድረስ ብዙ ነገሮችን አልፈህ እንደመጣ ሙሉ ነው። ያው እነዛን ቻሌንጆች አልፈህ ስትመጣ የራስ የሆነ የተለየ ገጠመኝ ይኖራል። ምናልባት አንተም አድናቂዎችም ከአንተ ውጭ አድናቂዎችም የማያውቁት ቅርብ ወዳጆችም የማያውቁት ተመልካቾቻችን የምትለው እስኪ በህይወት ከገጠሙ ነገሮች የማትረሳውና ብዙ ነገሮች አሉ። ከማረሳው የመጀመሪያውን እንትን አድርገሃለሁ ልነግርህ እችላለሁ። አንድ ጊዜ ወደ ወለጋ ሄደን ግቢ ስንደርስ ግቢ ደርሰን ወደ ቀለቀምት ስንመለስ መንገድ ተለያየን። 2 መኪና ላይ ሆነን ሄደን መንገድ ስንለያይ እነሱ የሄዱት ሄደዋል። እኛ ሁለተኞቹ 3 መታ መንገድ ላይ ቆም ደረስን። በዚህ እንሂድ በዚህ እንሂድ በዚህ እንሂድ ስንባባል የለም ቆይ በዚህ እንሂድ ብለን በመጀመሪያው ረድፍ ሄድን። ግን ስንሄድ ምን አጋጠመን? ውሃ። ይሄ እንግዲህ ምን ማድረግ አለባቸው እነ እከሌ ምን ቢሰሩ ነው ትልቅ ደረጃ የደረሱት ብሎ ጥያቄ ማቅረብ አለባቸው ራሳቸው እንጂ ሚስጥርህን ልነግረን ትችላለህ። አንተ እዚህ ደረጃ የደረስበት ምንም የሚደበቅ ነገር የለም። እኔ እንግዲህ ትንሹንም ትልቁንም አከብራለሁ፣ ስራውንም ወዳለሁ። ይሄ ነው እዚህ ደረጃ ደረስ ሚስጥሩ ይሄ ነው። አመሰግናለሁ። በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ መላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ በድንገት ያለፈውን ጊዜ በትዝታ በሀሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ ክፉ ደግ ላሳየኝ በሕይወት ዘመኔ ክብሩ ይመስገን ለአምላክ ልበል አስቀድሜ በአራቱም ቅኝቶች ዜማን ተቀኝቼ ቅርስ አስረክቤያለሁ ላሉት ወገኖቼ አንቺ ሆይ ባቴ አምባሰል ትዝታ ከነፍስህ የወጣ የጥበብ ስጦታ እያወረስከን ሞላ ሳይቀር ተደብቆ ይኖራል ከኛ ጋር ክብርህን ጠብቆ አደራ ላለሁ ደግሜ ለጥበብ በቆየው ስሜ አትዘን ሀሳብ አይግባ ያፈራል ዛሬም አበባ አይ ባባም ሆዴ አይ ባባም ሆዴ
መጪው ትውልዴ ዛሬማ ተተኪማለኝ ዛሬማ ተተኪማለኝ ሙያዬን የሚቀበለኝ